ይሄ የጅብ ቆዳ ነው እኮ አትጩ እኮ መጫወት ተበቀበል ክፈችው ነው ተራሽ ቦርሳዬን በበርበር በቃ ቃኔ ሰጠኝ ለልጅ የሚሆን ቃ ነው ምንድነው ይሄ ለልጅ የሚሆን መድኃኒት ነው የሰጠኝ ልጅን ያየሁት ጊዜ እንደውን ነገር አድርጎ ነበር ግን ጠራራል ምናም ላይክ እንደ ጅብ ነው የሚያደርገው አንተ እንደዛ ያደርጋል የኔ ይለያል እንዴት የኔ ይለያል የኔ ትንሽ ራሴው ተቆጣጥሬው ራሴው ውስጥ ነው ያለው ልጆቼ ስለሆኑ ነው ለሷም በነፃ ዝም በያምጥቼ ሰጥቷት እንጂ ይሄ ነገር አይገኝም ከጅቦች እንትን ላይ ነው እየወሰርኩ ማመጣላት ስለዚህ ነገር ንገሪ የኔ ዘር እኮ የለበትም እንደዚህ አይነት ችግር የሱ ዘር ነው መጣሽ እኔ ጋር ሰተት ብለሽ ያው ዘርሽን በከልሽ ቀላቀልሽ መጥፎ ዘር ጥሎብኝ ሄዶ እንዴት ማለት ቆይ ረጋበል ጭራሽ ብለሽ ቤተሰቦች ጋር ትደርሻለሽ ረጋበል ያንተ ጦስ ነው እዚህ መከራ ውስጥ የከተተኝ በእጃቸው እንዳልበላሽ ዘሮቼን ይሄው በእነሱ መጣሽ ያገኘሁት ስቃይ ነው ከነሱ ይሄ ጥቅም እንዳለው ሁሉ ጉዳት አለው ነገሩን በእኔ አደፍደፍ ነግሬያታለሁ አሁን እዚህ ጋር ምንም ጥቆማ አይደለም እንትን አትበል እጅ ነው ተንበርከክ ረጋበል እኮ ረጋበል ተንበርከክ እሺ እንበረከካለሁ እሺ ተንበርከክ በቃ እሺ ምናምን አትበል እጅ ናጣ አጠቁም ተንበርከክ እሺ ተንበርከክ ምን አባራ የምትፈልገው እሺ እኮ አላበዛኩም እንዴ ቆይ እኮ ረጋበል በገዛ ቤቴ ዝም ብዬ ስለማመጥ የፈራው መሰለ እንዴ እሺ ቆይ አንዴ ቆይ አባይ ይመጣሉ አሁን እሺ ተረጋጋና እያያት አይደል እንዴ ለምን ማትወጣለን አባ እሺ እወጣለሁ እኔ እኮ ቢያንስ ያለውን ነገር ለውሽ ለመስለሰኝ ምን ያረጋግላል ምችለው ነገር ካለ ተባበር ባታቅም ይሆን አይደለም በቃ እንደው ሻ በሰንሰለት ታስራ ነው ቤት ውስጥ ያለችው ከዚህ በላይ ልጅ ካለሽ የምር ምትራሪ ከሆነ እንስሳ ታስራ ላልከኝ ነገር በጣም ነው ማዝነው ምክንያቱም እኔ በልጄ ስላየው ስቃዩ አዝንላታለሁ ለሷ ግን ለልጆ ሲሆን መድኃኒት ፈልገው ከየትም ያመጣሉ ምናልባት አንቺ ለራስሽ ላይ ታወቅሽ ይችላል ይሆናል ቆይ እንደዚህ ምናምን በጋና ስርዓት በቃ ፍታኝ እንደም ቆይ እንዴት ነው እሺ የሚያደርጋት እሺ ለማት ነገር እየቆየ በማታ ማጓራት ምናምን እኔ ከንቀፍ ትነሳ ትወራጫለች ምናምን ነገር እሺ እየባሰ ሲመጣ ለጎረቤት አሁን እንዳለ ሰፈር ውስጥ የማያውቅ ነገር የለም ለዛ ነው አሰር ያስቀመጥኩት እንዴት ጎረቤት ውስጥ ማለት እንዴት የማያውቅ የለም ማለት እንዴት ይወጣ ቻለ ምን አከታተላት እሱ ስርስር እሱ መቅረጽ ምን አመጣው እሱ መከታተል በለሊት ምን ታረጋለች እሱ እሺ በሽተኛ ስለሆነ ስላመመው ወጣ በዛ ሰዓት እሷ ምን ታረጋለች ምን ምግብና አንዳንድ የሚያስፈልግ ከምግብ ውጪ ይዘሽ ሄደሽ ተመለሽው ምንድነው ምን ይዤ ተመለስኩኝ የመለስሽ ነግሮኛል አንዳንድ የማያስፈልግ ልብስ አይደለም አንዳንድ የሆነ ወጣ ያለ ቆዳ ነገር እንደ የሚጨስ ነገር ምናምን ይዛችሁ እንደሄዳችሁና አይ ይሄ ነገር አይጋብም ተብለሽ እንደተመለሽ ተነግሮኛል ሰውነቴን ዝም ብሎ ያሳክከኛል ከዛም በመሃል ደም ይተፋል ዝም ብሎ ኦኬ ደም ይተፋል ከዛ በኋላ አሳክኩኝ ይሄ ስትደውይልኝ አወራሽ ነገር አለ እግሬ ያመኛል ነው ያልከኝ ነበር ምንድነው እግሬንም ዝም ብሎ ይደማል ከዛ በኋላ እንትን እያልኩ ሆስፒታል ሄጄ ነበር እሺ እኛ እንደዚህ አይነት በሽታ አይተናናቅም ምናምን ባህላዊ ሕክምና ሞክሪን ያሉኝ እነሱ እንደም ባህላዊ ጋር ሄድኩ ምንም ለውጥ የለም በጣም የሚያስፈራ ድምጽ ነው የሚያወጣው በጣም በሚያስደነግጥ ሁኔታ አመድ ላይ እንከባለላል ብር ወደ ላይ ይበትናል ምናምን አይነት ነገር እና በጣም ነበር የሚያስፈራው ከዛ ቪዲዮን እየቀረስኩት በጣም ከርቀት ነበር እየቀረስኩ የነበረው እንዳያይ ማለት ነው ከዛ ከየት መጣን ሳይባል ከኋላዬ መጥቶ አስደነገጠኝ ስልኩን ደንግጬ ለቀኩትና ከዛ ድጋሚ ያንን አፈር ረጨብኝ ከጀርባዬ አትከታተኝ ምናምን ብሎ ረጨብኝ ከዛ ሮጠ እሱ ወይኔ ጉዴ ዴት ይሄደ ነው ምን ያረገ ነው ቆይ ወይኔ በጣም ነው የሚያስፈራው ወይኔ ልከተለው እንዴ በጊዜ አለ ማንተ ካሜራውን አጥፋልኝ ውጣልኝ እኮ አሁንም ቆይ ረጋ ይበሉና አሁንም ቢሆን መደረግ ያለበት ነገር አይደል ወይኔ ይሄ አሁን ይሄ ሰው ጅብ ምናምን የሚሉት ነገር ምንድነው በደንብ እስቲ ያስረዱኝ እና ምን ያረክ ነበር በዛ ላይ አንቺ መብታለሽ ዝምርሽ በእግርሽ ዞዞ መጣስ አመረ ጊዜ አፈሩን የረጨብኝ ጊዜ በጣም ፈዘስኩኝ
በቃ ድንዝዝ ነገር አልኩኝና ማደርገውንም ምንም በዛን ሰዓት አላውቀውም ነበር እንዴት ቤቴ በጣም ጥሩ እንግዲህ ተመልካቾቻችን እንግዲህ ውስጥ የተፈጠረውን አይታችሁታል። እንግዲህ ሽጉጥ እስከ መምዘዝ ድረሳብናለች። ከዛ በኋላ ደግሞ ውክ ብያለች ወጣለች። እንግዲህ ተመልካቾቻችን እርግጠኛ ነኝ የሆነ ነገር እንዳለ ከጀርባ እየተሰማኝ ስለሆነ እንከታተላታለን። አሁንም ደግሞ እየተከታተልናት ነው የምንገኘው። ተመልካቾቻችን ከፊት ለፊት ላይ ያገኛለች። ትንሽ እስክትርቅ እየጠበቀና አዙርና ሰጋቸው እዛ ጋር ያለችው እሷ ነች። እንግዲህ ተመልካቾቻችን እንታየው አይመስለኝም ማለት እዛ ጋር ያለችው እሷ ነች። እንግዲህ እንደምንም ብለን ከጀርባ ለመከታተል እንሞክራለን። እንግዲህ ሳታየን በድብቅ የምትሄድበትን ሁኔታ እንግዲህ ለማየት እንሞክራለን። አሁንም ተደብቀን መኪና እንይዝና ከጀርባ ረጋ ብለን እየተከተልናት እንግዲህ የምትሄድበትን ሁኔታ በደንብ የምናይና የምናሰጋችሁ ነው የሚሆነው። ከጀርባ የሆነ ነገር እንዳለ ባለሙሉ ተስፋ ነኝ። እንግዲህ አሪፍ ጊዜ አሪፍ ቆይታ ይሆናል። አብራችሁ ቆዩ። በጣም ጥሩ ተመልካቾቻችን፣ አሁንም እንግዲህ እየተከተልናት ነው የምንገኘው። እንግዲህ የሆነ ነገር ልታደርግ አይነት ስሜት እየተሰማኝ ነው። እየቀረጽ ከሆነ ያት የተቀዘበዘች ነው። ወደዚህ ዞራለች፣ ወደዛ ያለች ምናምን እየሄደች ያለችው። እንግዲህ እስቲ በስተመጨረሻ የሚፈጠረውን ነገር የምናይ ነው የሚሆነው። ያያው እንደና ገባ እንዳታይ እዚህ ጫካ ስር ምን ታደርጋለች? እየዞረች ነው እንዳገባብ ዳብቀበል ምን ነገር ልታረጋ አይነት ስሜት ይሰማል። ዳብቀበል ሶፊ ቀጣዩ እንትን ብላችሁ ታከሱ ነበር። በጣም ጥሩ ተመልካች። ዛሬ ደግሞ እስቲ ያለው ነገር አቋርጠውና እንትን እንዳትወርቅ ተስተክላሉና ዛሬ ደግሞ ወረም እናሳያቸው። በጣም ጥሩ ተመልካቾችን እንግዲህ የተከታተልናት ነው የምንገኘው። ያው ወዴት ልትሄድ እንደሆነ እስቲ እናያት ነው የሚሆነው። ልክ እንግዲህ እንዳይጋቸው ከኛ ጋር እንደተለያየች ነው እንግዲህ አሁን ማን ነው የምትገናኘው? አንተ ምን እየሰራህ ነው? ምን ልታረግ ነው የመጣኸው? ውረዱ በቤት በላቸው። እዚህ ምን ልታረግ መጣ? ምን ታረጋለህ አንተ? እዚህ ድረስ ደግሞ ጭራሽ ትከተለኛለህ እንዴ? ምን አትምጣብኝ አልኩህ እንዴ? ለምን የምትከተለኝ? ላካቸው እነሱን ያዙ። ይሩበት ይሩበት። አንተ ምንድን ነው የምትፈልገው? ምን እንደዚህ አይደለም ያጥምጣሃል? ምን ያከታተላል? እኔ እንደወጣው ለምን እንደወጣሽ ትነግሪኛለሽ። በዛ ላይ ደግሞ የሆነ ነገር ሲቀበልሽ ደግሞ አይቼዋለሁ። ምንድን ነው ተቀበለ ነበር? አንተ ምን ታረጋለሽ? ምን ያከታተላል? ኳላይ እንዴ እኮ ምን ታሳጣኝ በገዛ ሀገሬ? ምንድን ነው እንዴ? ምን አገባ? አሁን እኔ አግኝተሽኝ ካበቃሽ በኋላ ሰላም ልለው ነው የመጣሁት። ማን ነው? የልጅ አባት ነው። የልጅ አባት ነው። የዚህ ሁሉ ነገር ጠንሳሽ ማለት ነው። እሺ ምንድን ነው የከተትሽው? እሺ ምንድን ነው የከተትሽው? እንዴ አንተ ጭራሽ ቦርሳዬን መበርበር። በቃ ዕቃ ነው የሰጠኝ። ለልጅ የሚሆን ዕቃ ነው። ምንድን ነው ይሄ? ለልጅ የሚሆን መድኃኒት ነው የሰጠኝ።
ለልጁ ነው የሰጠኝ መድኃኒት ነው የሰጠኝ ማየት ትችላለህ ይሄ ምንድነው መድኃኒት ነው ለልጁ ስላመመ መድኃኒት ነው የተቀመመ መድኃኒት ነው ይሄ ምን ቅመም ነው ለልጁ ነው አልኩ ለልጁ ነው መድኃኒት ነው ከየት የመጣ መድኃኒት ነው እሱ እዚህ እንትን ይላል መድኃኒት ጫካ አይደል እንዴ የምታየው ስራ ስር ምናምን አለ በቃ መድኃኒት ነው እሺ ለሷ ስጠይቃችሁ ምንም እናውቀው ነገር የለም ብላችሁ ነበር አሁን ለምትከታተለኝ ነገር አይደል እንዴ እሺ ስለዚህ እሱ የልጁ አባት ነው አዎ የልጁ አባት ማለት እዚህ ሁሉ ነገር ጠንሳሽ ማለት ነው አይደለ ነው አይደለም ነው በቃ የዚህ ሁሉ ነገር ጠንሳሽ እሱ ነው ማለት ነው ስለዚህ አሁን ይሄ ቆይ ባለፈውም ለልጁ የሆነ ነገር አመጣው ነበር እሱን እዛ እስር ቤት አናስገባም ብሏል ይሄኛ ገቀመጣ አልሰጣችሁ ማውሰድ ትችላለህ ግን ለልጁ አሁን ያስፈልገዋል ምንም ያስፈልገው ነገር የለም እሱም ደግሞ እዛው ህክምና ያገኘ ነው የሚገኘው ምንም ያስፈልገው ነገር የለም እንዴ በህክምና ይሁን ባህላዊ መድኃኒት ነው የሚያስፈልገው ይሄን አልሰጣችሁ ስለዚህ ነገር ንገረኝ ስለዚህ ነገር ንገረኝ አሁን ደግሞ ሲቀጥል ደግሞ ይሄ ነገር ከዚህ በፊት ለሱ አባት ከሆነ እሱን ደግሞ የታገኘዋለሁ አባትዬ አሁን እኔ እዚህ ስመጣ ነው ማገኘው በስልክም በምንም አንገናኝም ስልክም ምንም አይጠቀምም ደውላችሁ እስቲ ያገኙት ስልክ የለውም ስልክ አይጠቀምም እሱን አይደለም ልጆቹ ጋር ደውላችሁና ካገኙት እናደርጋለን ካልሆነ ግን አሁን እዚህ ድረስ ልትመጪ ሻርሽበትን ነገር አሁንም ብዙ የደበቅሽ ነገር አለ ቅድም እኔ ላይ መሳሪያ ወጥተሻል ከዛም በኋላ ደግሞ ስትወጪም ደግሞ ስትዋከብ ያያዩሽ ነበር እያንዳንዱ ነገር ምንም እንደሚባል ነገር የለም አሁንም ቢሆን ካንቺ ጋር ብዙ ያልጨረስናቸው ነገራቶች አሉ እያንዳንዱ ነገራቶች ምን አሉ የለም አግኝቶ በጣም የትም አሁን ሰውዬው የት ነው ማገኘው ማለት ይሄ እሱ የልጁ አባት የሚሆን ከሆነ ይሄን መድኃኒት እሱ የሚያመጣ ከሆነ ሙሉ ነገሩ እጁ አለበት ማለት ነው እሱ ካን የሚኖረው ረጅም ሰውዬው ማለት ከተማ አይኖርም ልጁማ አባትየው ማለት ነው አዎ አባትየው ስለዚህ ይሄ ሁሉ ነገር ከአባትየው ወረሰው ነው ማለት ነው አዎ እሱ ከአባትየው ነው የወረሰው ድሮስ ሰርኬት ያመጣዋል በጣም አሪፍ ስለዚህ መጀመሪያ ምን ብለሽ ነበር እዛ እንትን ሄደን ምናምን ተቀበለ ምናምን እያልሽ ነበር ይሄ ራሱ ውሸት ነው አባትየው የለም ምናምን በህይወት የለም ምናምን ብለሽ ነበር የመጀመሪያ ግን አሁን ደግሞ አባትየው አለ ጭራሽ ደግሞ የወረሰው ደግሞ ከአባትየው ነው ይሄው አባትየው ነው እንግዲህ መድኃኒቱን ይዞልሽ የመጣ አይደለ ለልጁ ታዲያ ምን ያለ እሱ የሚኖረው ጫካ ነው ጫካ ውስጥ ደግሞ የምታየው እጽዋት ምናምን አለ የመድኃኒት አይነት ነው ያለው እሺ ይሄ እጽዋት እኮ አይደለም እኮ ይሄ ቆዳ አይደል እንዴ እኮ ተነንሰሳ ሳይሆን ሲቀጥል ደግሞ እቺ የምታከል ቆዳ ከየት ነው ያመጣው እነሱ ጋር እንዴት ሊመጣ ቻለ ጫካ ውስጥ እንስሳ አይኖርም እንዴ ምን ማለት ነው ጫካ የሆነ እንዴት ትጠይቀኛለህ የምን ቆዳ ነው እኔ የምን ቆዳ እንደሆነ አላውቅም ግን ያው ቆዳ ነው ብሎ ነው ለልጁ መድኃኒት ምን አድርግ ነው ያለሽ ያስጮዋል ምን ይለዋል ያቃል እሱንም ያቃል እሱማ ምንም ያቃል ይሄ ነው እንግዲህ የሚሆነው አሁንም እያሽሽኝ ያለሽው አሁንም ሙዝግብ እያልሽ ነው እያሽሽኝ ያለሽው ስለዚህ ጥያቄ ግልጽ አድርጊልኝ ሰውዬውን የትና እንዴት ላገኘው ይችላል አሁን የመጣው ጫካ ውስጥ ፈልገው በቃ እዚህ ነው መኖሪያው እኔ እዚህ ነው መጥቼ ማገኘው አሁንም ማኛነቱ ተደናብሯል ድጋሚ የት ላገኘው ይችላል ያው ከሰዓት አካባቢ ወደ ከሰዓት ሰዓቱ አለፍ ሲል ከምሳ በኋላ እዚህ ጫካ ውስጥ ይገኛል በጣም አሪፍ ስለዚህ አንቺ ከኛ ጋር ትቆያለሽ ችግር የለም እኔ እቆያለሁ እዚህ ከኛ ጋር ትቆያለሽ መድኃኒቱን ግን ይና በቃ አንተ ስጠኝ ለልጁ ያስፈልጋል እሱ ታሟል በሽተኛ እኮ ምን የሚባል ነገር የለም እኔ ጋር ይሆናል ልጁም መሄድ ባለበት ሙሉ ነገር የሚያስፈልገው አላነሳውም ፎቶ የሚያስፈልገው እንኳን አንቺ ራስሽ የትም አትሄጂ አንቺ ራስሽ ከኛ ጋር ነው የምትሆኚው አንቺም እናጣራለን አሁን ያሉ መረጃዎችን ይዘንባችሁ አንቺም ወደ ህግ መቅረብ ካለብሽ በህግ ቁጥር ነው የምትሆኚው ያ ነገር ያስፈልጋል ቀደም መሳሪያው ተሽብኛል አሁን ይሄን ነገር ይዘናል ስለዚህ ተመልካቾቻችን እንግዲህ እንዳለችው እኛ ጋር ትቀመጫለሽ እንዳልሽውም ደግሞ የሚመጣ ከሆነ ሰውየውን ይዤው ሞረት ፈልጋለሁ እንደዚህ ቁጭ አድርጌ ያንን ነገር አወራዋለሁ ሌላ መረጃ የሚያገኝ ከሆነ ወይ አንቺን የሆነ የሚያነካካ ነገር ካለ አሁንም ቢሆን አልጨረስም ወይ ጉድ ወይ ድል አሁንም እኮ እያሸሽን ነው ያለሽ ለምን አትነግሪኝ እንዴ ነገርኩት እኮ አሁን 7 ሰዓት በኋላ ይገኛል እዚህ ጫካ ውስጥ አልኩት በቃ እሱ ይጠይቋል ሲቀጥል አዎ አንቺም ከተማ ወጣ ከኔ ጋርም ተለያየ ቆይ መላያችሁ የተለያያችሁበት ምክንያት ምንድነው በቃ እሱ መኖር አልፈለገም ከተማ ውስጥ አይስማማውም መሰለኝ እሱም ጤናው ጥሩ ዘመረት ተገናኛችሁ ከሱ እንደዛው ከከተማ ነው የተገናኘነው ከተማ ከተገናኛችሁ ከተማ የሚያክ ሰውዬ ከነበረ ድንገት ጫካ ሊወድ አይችልም አልተስማማውም በቃ ከሆነ በኋላ ልጅሽም ባልሽም እንደዚህ አይነት መንፈስ አይነት ነገር ካለባቸው አንቺ ታዲያ እንዴት ላይ ነከሻለ ወይ አንቺስ ደግሞ እንዴት ነው እንደዚህ ኖርማል ሆነሽ ልትሆን ይችላል እኔ አላውቅም መንፈሱ እንግዲህ አንዳንድ ሰውን ይወዳል አንዳንድ ሰውን አይፈልግም እንደ አጋጣሚ ነው ቆይ ይሄን ነገር መች ነው አንቺ ምንም ታሽ እንደት ምን ጫካሱ እንደሚኖር አይደለም እንደዚህ እንዳለበት አባትየው ከዛም ወደ ልጅየው እንደሄደ መች ምትታቂቻለሽ ምን ያው ቆይቷል ማውቅ ያወኩት በዚህ ጊዜ ማስተዋወስ አልችልም እሺ ግን ይዘናቸው ወደ ቁጥር ስር ከዋለ በኋላ ልጅሽ አደጋ እንደሚያደርስና ለብሽቶ ለይቶ እንዲታሰር አድርገናል አዎ
እሱን ታቂ ነበር መጀመሪያ ለምንድን ነው ወደ እንደዚህ አይነት ቦታ አንቺ ኖርማል ሰው ከሆንሽ ወይም ደግሞ እንደዚህ ምንም ነገር ማታቂ አይነት ሰገድ ከሆንሽ ልጅሽ አደጋ እንደሚያደርስ ካወቅሽ ለምንድን ነው እንዲታሰብ ወይ የሆነ ነገር እንዲገባ ያደረግሽ? እኔ ለአደጋ እንደሚያደርስ አላውቅም። ምክንያቱም ለሊት አብሬው አልወጣም። አሁን እኮ ከልጅቷ በኋላ ነው አደጋ እያደረሰ መሆኑ እናንተ ናችሁ የነገራችሁኝ እንጂ እኔ ለራሱ ለህመሙ እንትን ሲመጣበትና ውጪ ሲያስወጣው እንደሚሻለው ነገረኝ። ለምን ትወጣለህ ለሊት ሰለው በቃ ውጣ ይለኛል። እዛ ሲሄድ ይሻለኛል አለኝ። እንደዛ ከሆነ ብዬ እኔ እንቅልፍ ይጥለኛል። በቃ መከታተል አልችልም ለሊት ላይ ያው ህመሙ ያስወጣዋል። ያው በሽታው እዛ ውጪ ሲወጣ የውጪው አየር ጨረቃ ላይ ምናምን ሲወጣ ነው የሚሻለው። ያን ስላስረዳኝ ነው እኔም ዝም ያልኩት። ከዛ ልጅቷ እንደዚህ ሆነች አንድ ልጅ ተጎዳች በሱ ብለ ቤት መጣችሁ። ከዛ በኋላ ነው እንግዲህ እኔም መንፈሱ በቃ ችግር እየፈጠረ መሆኑን ያወቅኩት እንጂ ከዛ በፊት ምንም የመጣም ሰው የለም። በምን አውቃለሁ? በጣም አሪፍ። አሁንም ግን ብዙ እየደበቅሽኝ ያለ ነገር ስለምሰለኝ የልጁ አባት ነው ብለሽኛል። ስለዚህ ወደ ክሳት ይመጣል ገመር ለዚህ ነው እንደፈለገ የሚሆን። ስለዚህ እኛ እዚህ ተረበቀን እንጠብቀዋለን። እስከዛ ከኛ ጋር ትሆኛለሽ። እሺ ያዛት አስገባት ያዟት እሱ ጋር አስቀምጧትና ቀምጦች ያዟት። በጣም ጥሩ ተመልካቾቻችን እንግዲህ ያው ይሄን ይመስል ነበር። ስለዚህ እሱ የሚመለስ ከሆነ የትም ማን ሄድም ይሄ ነገር የሆነ መፍትሄ ካላበጀለት እንጠብቀዋለን። ስለዚህ ድጋሚ ወደ ክሰት ይመለሳል ብለን እስኪመለስ የሆነ ነገር ፍንጭ ካላገኘን እሷንም አንለቃትም። በምንችለው አቅም የምንችለውን ኃይል ተጠቅመን እሷ ለማውራትም ለማውጣት እንሞክራለን። ይሄ ነገር ወደ ሰው ሄዶ አደጋ የሚያደርሱ ሰዎች ስለሚሆኑ እንጠብቃለን። ለማንኛውም ተመልካቾች እዚህ ድረስ ይመስላል። ትንሽ እንጠብቀዋለን። አሁንም ደግሞ ድጋሚ መመለሱ ስለማይቀር ሲመለስ እንደምንም ብለን ይዘነው እንቀጥላቸዋለን። አብራችን ቆዩ። በጣም ጥሩ ተመልካቾችን እንግዲህ ያው ሰዓቱ የሚመጣበት ሰዓት ደርሷል ምናምን ብለናለች። እንግዲህ አሁንም እየጠበቅን ነው የምንገኘው። ሲመጣ ደግሞ በደንብ እናሳያቸዋለን። እስከዛ ካሜራውን አናቋርጠውም። ሲመጣ ደግሞ ያለውን ነገር እስካሁን ረጅም ሰዓት ይወሰድብናል። እናንተ እንዳያሰለቻችሁ ከታርገን እናወጣዋለን። ያው እስከዛ ግን እየጠበቅነው ነው። ቪዲዮዎችን አስቀምጠናል። ሲመጣ ደግሞ እንቀጥላለን። እስከዛ ግን ያሰብነው እሷ ትሄጂና አንቺ ትሄጃለሽ፣ እሱን ታወሪዋለሽ። ምንም እንዳልተፈጠረ ነው አክተም ተደርግ ሌላ ነገር አደርጋለሁ ያስመልጣል የሆነ ነገር አደርጋለሁ ምትይ ከሆነ ወደ ከራሲ ልጆቹም አሉ በየቦታው ልጆቹ ደብቀና እኔም ተደብቄ እመጣለሁ ለመያዝ እንሞክራለን። ቁጭ ብለን ማውራት ነው የሚፈልገው። ሌላ ማንኛውም ነገር አክት አደርጋለሁ ምትይ ከሆነ ከኔና አንቺ ጋር ማንጨርሰው ብዙ ነገር ይኖራል። ስለዚህ እኮ አዳምጪ እስካሁንም እየተሰማማን ነው። ስለዚህ አረጋ ብለሽ ትሄጃለሽ፣ ምንም እንዳልተፈጠረ ታወሪያለሽ። ለማረሳሳት ወይም ደግሞ ሐሳቡን ለመስጠት ትሞክራለሽ። እኔ በጀርባ በኩል መጣና እሱን ይዘዋል። ተስማማ? በጣም አሪፍ። ያው መጣረል። ስለዚህ እቺ ቀስ ብለሽ እንጂ እሺ እንዳይ እኔ በዚህ በውስጥ በጣም አንተ ቀስ ብለሽ ትንሽ የራሳቸው ምን ጉዳይ አለ? እኔ አሁን ባልሽስ እኮ ደርሶብኝ ነበር አይደለ? ሰው ግራና ቀኝ ሻያቻመኝ ተቆርሽ ምን ይላንቺ የልጆች እናታሽ ወየኩ እንዴ አመጣው ማለት ነገር እኮ አንቺም ዝምሽ ነው ተባበርሽብኝ። አይ ምን ለልጃችን ትያለሽ? ለልጃችን ትያለሽ? ለልጃችን ብዬ ነው አልኩ። በጣም አመሰግናለሁ። ይሄ ነው የኔ መጨረሻ። ና እኮ እንደዚህ ነው። ይሄ ነው መጨረሻ። ና የሚያደርገው ነው ይሻር። ችግሩ ስለምን ምንድነው ችግሩ ስለሽ? አዳምጠኝ። ና እሺ ረጋ ብለህ አዳምጠኝ። ና ካንተ ጋር ብዙ ማውራት እንፈልግ። ለቀ ቀደም አምለጣቸው። አሁን ቁጭ በል። ምን ፈልጋችሁ ነው? ቁጭ ብለህ እንድትወሪ ነው የምፈልገው። ረጋ በል። ቁጭ ብለህ አዋራ። እኛም ከተማ እዛ ብዙ እየተሰቃየን ያለ ነው። አንተ ምንም የገባ ነገር የለም። ቁጭ ብለህ እንድትወሪ ነው የምፈልገው። እያንዳንዱም ጠይቀህ ጥያቄዎች አሉ። ኑ ቆሙ። አሁን ቅድም አምልጠሃል። አሁን እያንዳንዱ ለምጠይቅ ጥያቄ እንድትመልስልኝ ፈልጋችሁ ነገራቶች አሉ። ምንድነው የምትፈልገው ከኔ? አትጩ እኮ የምትፈልገው ነገር ምንድነው ከኔ? አንደኛ ይሄ ነገር ምንድነው? ለሰው ይዘላት የመጣ ይሄ ሰጠኝ ልጅ መድኃኒት ለልጁ መድኃኒት ያስፈልገዋል።
ተባብለን አልሰጠኝም መድኃኒት አዎ እሱ ነው የሚል በቃ ይሄ የጅብ ቆዳ ነው እኮ አትጩ እኮ መጫወት ተጠበቅበት አዳምጥኝ ስለዛ አንተ የልጁ አባት ነህ ማለት የዚህ ነገር ሙሉ ጠንሳሽ አንተ ነህ ማለት ነው አይደለ እሷ ነች አይደለ መጀመሪያ እሷ ነች ልጆቼ ትልቅ ቦታ ትልቅ ደረጃ እንዲደርሱ የሰው ልጅ አንተ እንዲስታረጋለህ የኔ ልጆች ኋላ ቀርተዋል በእንደዚህ ወጥቶ በእንደዚህ ገብቶ ብላ ማአት ነገር ደርድራብኝ አይሆንም ታይ የሚያመጣው መጥስ ጥሩ አይደለም እኔም የገባውበትን መወጣት አቅቶኛል ብዬ ታይ በላት እምቢ አለች ይሄ ጥቅም እንዳለው ሁሉ ጉዳት አለው ነገሩን በእኔ አደፍደፍ ነግሬያታለሁ አሁን እዚህ ጋር ምንም ጥቆማ አይደለም እንትን አትበል አንተም እኮ ልጆች ናቸው ለአንተም አይደለ ልጆቼ ናቸው ግን አንቺ ምን አልኩ ይሄ ነገር ለነሱ አይሆንም ጉዳት አለው ስልሽ አንቺ ምንድነው ያልሽኝ የልጆቼ ሀብት ማማ ላይ እንዲሆኑ ፈልጋለሁ እንደዚህ እኔ ምልክልሽ ገንዘብ አይበቃሽም እንዴት ቢበቃኝ እኔ አንተን አስቸግርሃለሁ እና ታዲያ ምን ፈልገሽ ነው ታዲያ ስለማይበቃኝ መጥቼ ሳወያይክ በቃ ጥሩ ኑሮ እንድትኖሩ አንዳንድ አሁንም እነሱ ልጅሽ መጣሽ አይደል እነሱ ልጅሽ መጣሽ ወደኛ ጥቁ እኔ አይደለም የሚያመጣዋቸው ወደኛ ጥቁ መርሃችን ራሃችን የመጡት መከራን እያሳዩኝ ነው ያሉት ራሃችን ነኝ የእናንተ መፍትሄ ችግር የለውም እንድትቅበዛበዙ ልክ እንደነሱ እንደ ጅቦች እንድትቅበዛበዙ ነው ማረጋችሁ ምን ማን ነው የሚደውለው ወይ መጣው አንዴና ተቀርጽ ነይ እዚያው የምታወሪ ከሆነ እዚያው አውሪ የትም እንዳትሄጂ በቃ የምታወሪ ከሆነ እዚያው አውሪ ምንም የሚያስደብቅሽ ነገር የለም የምታወሪ ከሆነ እዚያው አውሪ እሱ በቃ ብዙ ነገር ታይላታለህ እዚህ ነይ እኮ እዚህ የምታወሪ ከሆነ እዚያው አውሪ ስለማን ነው የምታወሪ በጣም ነው የሚገርመው የምታወሪ ከሆነ እዚያው አውሪ ነይ ያለው ዘጋውት በቃ ዘግቻለሁ እኮ የምታወሪ ከሆነ እዚያው አውሪ እኮ አሁን ምንም ደባብቅ ነገር የለም አሁን የምትሰሪበት ነው ምንም አይነት ነገር የለም አሁን እኮ ለልጄ ነው መድኃኒት የሰጠኋት እኮ ሲጀምር ቀድሞውኑ እሺ ምንድነው ምን እንደሚያደርገው ታውቃለህ አሁን ለሊት ላይ የተነሳ እዚህ ጫካ ስር እንደሚዞር ምናምን እሱንም ታውቃለህ አዎ ብያታለሁ አስረድቻታለሁ አንድን ነገር ስትፈልጊ አንድን ነገር ታጫለሽ የሚያመጣው የሚያስከትለው መዘዝ ነግሬያታለሁ በእኔ ላይ እኔ የገባሁበትን ራሱ መወጣት አቅቶኝ ጭራሽ በልጄ ስትለኝ አይሆንም እያልኳት ክፋት አስመሰለብኝ እንደዛ ሰላት ለምንድን ነበር አንተ ለሌላ ሰው ሁሉ እያደረክ ለብሶ ሰራለ ተደረረ እሱ ነው ለብሶ ያን ነገር አደርጋለሁ ብዙ ገንዘብ ይሰጡኛል ልጆቼ ስለሆኑ ነው ለሷም በነፃ ዝም ብያምጥቼ ሰጥቷት እንጂ ይሄ ነገር አይገኝም ከጅቦች እንትን ላይ ነው እየወሰርኩ ማመጣላት ሲጀምሩ ቀድሞውኑ እንደዚህ እንዲሆንም ታደርጋቸው አንተ ነህ እርግጣው ይፈልጋሉ ሀብት መጠን ላይ ለመድረስ ሲፈልጉ ይሄን ነገር ይፈልጋሉ በቃ ይሄ እንደዚህ ያድርግልኝ ይሉኛል ቆንጆ ገንዘብ ይከፍሉኛል አንተ የደረስከው ነው ሀብት መጠን ላይ የምትደርሰው አንተ ራሱ ጫካ ለጫካ የለበስከው ልብስ ያዩት አይደል እንዴ ለኔ በቂ ነው እኮ ያለበት ነገር አሁን የምር ሀብት ማማ ላይ የሚያደርስ ቢሆን አንተ አግኝቻለሁ ጫካ ስር ነው ያለው የቤተሰቦችም ያሉበትን ሁኔታ ታውቃለህ ቤትህንም እዚህ ጋር ማማ ይባለው ልጅህም ያው ነው የትኛውን ለውጥ ነው እንደዚህ መንፈስ ስር መከታቸው ይሄ ጉዳት አለው መጀመሪያ አስረድቼ ነግሬያታለሁ እንግዲህ ከኔ ይሄን ስትፈልጊ ገንዘብ ስትፈልጊ ይሄ ጉዳት አለው ወዴትም አንኖር እንግዲህ እሷ ነች ይሄን ነገር ያደረገች ይቀጥል ከመጀመሪያው ጀምሮ እንደዚህ ሆናል እየተባለ ልጅሽ እንደዚህ አይነት ስር ከተልሽው አንቺ ነሽ አንዴ ምን አልሽኝ ደብረ ዘይት ሄጄ አልሽኝ አንዴ ደግሞ ጭራሽ ደግሞ የዚህ ነገር ሙሉ ነገር አባትየው እንደሆነ እየነገርሽኝ ያለሽ ያው በቃ እሱ ነው ያሰራችሁ ነው አሁን የጎደለው ነገር የተባለው ነገር ስላልፈጸመ ነው ልጁ ታመመ ብላ የመጣችሁ እኔ ጋር ይሄ መድኃኒትም ብዬ ይዤ የመጣሁት ቆይ ልጁ ሲጀምር ለይት እየተነሳ እንደዛም ይሆነው እንደሆነ ነገር የሚያደርገው እሱን ታውቃለህ ለምን እንደዛ የሚሆነው እሱ ማድረግ ያለበትን ነገር ስላላደረገ አሁን ያ ነገር ሲፈልግ አንድ ነገር ስትፈልግ እኮ አንድ ነገር ታጣለህ የዛን ነገር ሁሉ ነገር የሚልህን ነገር የታዘዝከውን ነገር መፈጸም አለብህ እሱ ያን ነገር እንዲያደርግ ነግሬያታለሁ ለሷ አሁን ያ ነገር ሲጎል ሲታመም ጊዜ ልጄ ታመመ እባክህ ብላ ስትለኝ ይሄ ነገር እንደሆነ ነው ስለገባኝ ትእዛዝ ስላላሟላ ይሄው እኔ ይሄኛው መድኃኒት ሆኗል ብዬ ነው ይዤላት የመጣሁት አሁን እሱ በቁጥጥር ስር እንዳለ ታውቃለህ በመልካም በቁጥጥር ስር እንዳለ ታውቃለህ እንዴት በቁጥጥር ስር ማለት እስር ቤት ነው እሱ ያን ታውቃለህ እኔ አላውቅም አልነገርኩህም ይሄን እያወቅሽ ነው እስር ቤት ነው ለዛ አይደል እንዴ መድኃኒቱን ምን ብዬ ልንገርህ አሁንም እየተባተብሽ ነው ያለሽው ትደነግጣለህ ብዬ ነው አይ ምን ብዬ ልንገርህ አሁን አልነገርኩም እያልሽ አይደል ቀስ ብዬ እነግረዋለሁ ብዬ ይሄ ነው መጨረሻ ለኔ ይሄ ነው ምስጋናሽ ስለታመመ በቃ እዛ እስር ቤት ሊሰድላት ነው እኮ ነው ምስጋና ሲጀምር አንዴ አዳምጠኝ አሁን እየሰራህ ያለው ነገር ለሰዎች ሰርተሃል እሱ ደግሞ ጉዳት ሰው ላይ ያደረሰ ነበር በእሱ የመጣ እስር ቤት ገብቷል ሌሎች ሰዎች እነማን ናቸው ያሉት እነሱስ ጉዳት አያደርሱም ወይ ነው እኔ በቃ አንዴ ስራልኝ ይሉኛል ሰራላችኋለሁ ከዛ በኋላ ምን ይሁኑ ጉዳት ያደርሱ ማቀው ታሪክ የለም
ምንም ነገር የለም። በቃ እኔ ገንዘቤን ይሰጡኛል፣ ገንዘቤን ተቀብዬ መሄድ ነው። ጉዳቱንም ጥቅሙንም ነግራቸዋለሁ። ከተስማሙ ይገባሉ። ካልተስማሙ እንደዚህ አንተራስር በእንዴ ልገባ ቻልክ? እሱ ከዘር የተወረሰ ነው። እውነት ለመናገር ከዘር ከቤተሰብ የመጣ ነው። ምን ማድረግ ይችላል? በቤተሰብ የመጣ ነው። እኔ አያለው እንደዚህ ማለት እንሰማለን እኮ አክት የምታደርገው ጀስት ኖርማል ነው። እንግዲህ ያለባበስ ምናምን ኖርማል ነው። አድርስ ነው የሚባለው። ሰዓት አለ እኮ ሰዓትማ እኮ ጫካ ስር እንደምትመጣ ነግራን ጠብቀን ረጅም ሰዓት ነው ያገኘነው። ሰዓት እንዳለማ አውቃለሁ። ቆይ ምንድነው? እሺ መፍትሄውስ ምንድነው? አሁን በአንተ የመጣ አንድ የተጎዳች ምንም መፍትሄ የለውም። እሺ አንተ እንደዛ አድርገህ ለልጅ ሰጠው። ልጅ ደግሞ ጉዳት አድርሶባት እየተሰቃየች ያለች መንፈሱ እንዴት እንደነካት ማይታወቅ ልጅ አንድ ራሷን እንደ በሰንሰለት ታስራ ያለች ልጅ አለች። አሁን እሷ እንዴት ነው የምትሆነው? እንደዛ እኮ እንዳያደርስባት አስቀድሜ ነግሬያታለሁ። ማድረግ ያለበትን ነገር መተግበር ያለበትን ነገር ሁሉ አስረድቼ ነግሬያታለሁ። እሷ መቆጣጠር ስላልቻለች ነው የገዛ ልጇን እንጂ ሁሉን ነገር በተባለው ነገር ብታረግ ዛሬ ላይ እንደዚህ አይነት ነገር ባልተፈጠረ ልጄም እስር ቤት ባልገባ ኖሮ ይሄ ሁሉ አንቺ ስራ ነው። ታይ ከመጀመሪያው አይሆንም እንዳልኩሽ ቢቀርብስ ስንት ልወጣ ብቻዬን ነኝ ያለሁት ልጅ እያሳደግኩኝ። አንተስ በአንድ ስሙ እዚህ ጫካ ገብተህ ራስን መንነ ያንቺ መዘዝ አለቃለኝ እየተከታተለ ያንቺ መዘዝ አለቃለኝ ለቅቄልሽ መጣው። እኔም ብቻዬን መከራየው ባንተ ጦስ ነው ሁሉ ነገር ያንተ ጦስ ነው አለቅ ያለኝ ጦሰኛ ይሁን ሰውዬ። አሁን እዚህ ጋር ይሄ ሌባ ሰርቆ ሲጣላ አይነት ነገር አታደርጉት። አሁን እንድትመልሱልኝና እኔም ጥያቄ መጠየቅ ስለምፈልግ ነው ሁለታችሁንም አንተንም ላገኝ ይፈልኩት። ስለዛ አንድ ልጅ የሆነ ነገሩን እንግዲህ አለማሟላቱ ሰው ላይ ጉዳት እያደረሰ ነው የሚገኘው። ብዙ ሰው ጋር ሰርተሃል። እነማን እንደሆኑ ታውቃለህ አይደለ? እነማን አሁን የት እንዳሉም በደንብ ታውቃለህ። እነሱ ሰዎች ሰው ላይ ጉዳት እያደረሱ አይደለም የሚለውን ቼክ አድርገሃል ወይ? አንዴ ከሰጠው በኋላ አላገኛቸውም። ገንዘቤን ይሰጡኛል፣ አላገኛቸውም። በቃ ያለውን ነገር መስፈርቱን አሞልቷል። እነሱን በተባሉት ህግ ስለሚሄዱ ነው። ያመረገን እንደምትለው ብር ያገኛሉ። ብር የሚያገኙ ከሆነ አንተ ለምን ከነሱ የምታገኙን ትርኪሚክ የሆነ ብር ከምታገኝ ለምን ራስ ይወተናል? እኔ ብር ያገኙ አላውቅም። ከዚህ ጀምር ሀብታም መሆን የሚፈልጉ ሰዎች ይመጣሉ ይንከባላሉ ምናምን እኮ አልከኝ። አዎ አይደለ? አዎ። ስለዛ እነሱ ይቀየሩ ቢንቀየሩ ቢሆን ህይወትን አትቀይርም። ለምንድን ነው ሌላ መንፈስ ነገር እያስነካቸው እነዚህ የምትጫወትበት? እውነት ነው እሱ ልክ ነህ እኮ ልክ ነው። እኔ አሁን መስራት ነው እንጂ ለሰው ራሴ ላይ መስራት አልችልም። ለራሴ መሆን አልችልም። ለሰው ነው ማረጋው። ከዘር ሲመጣ ሲወረድ ሲመጣ የነበረው ቤተሰቦቼ በዚህ ነገር ነው የሚተዳደሩት። አሁን ከሷ ጋር አልሆን ብሎኝ በትዳር ተፋትቼ ወደ ቤተሰቦቼ ጋር ስገባ ነው ይሄን ነገር የቀጠልኩት። አሁን ተረዳኸኝ? ስለዚህ አሁንም እቺ ሴት ልጄ እንደዚህ ሆኖብኛል ስትል መድኃኒቱን ይዤ መጣው። ለማንንም አላደረገው። ይሄን መድኃኒት ብለው ሲመጡ እኮ ብዙ ገንዘብ ነው ማስከፍላቸው ለልጄ። ሷም የልጄ እናት ነች። ስትጠይቀኝ ነው ታንከርፌ ይዤ መጥቼ አሁን እንደዚህ አይነት ጦስ የከተተች። አታፈጥብኝ አይደለም አንተም ግዴታክ ነው ለልጅ ማፍጠጥ አይደለም ቼና ያመጣት ነው አይደለም ማፈራራትም ምናምን የሚያስፈልገው ነገር አይደለም። ምንም የምንፈራበት ነገር የለም። ሲቀጥል ደግሞ አንቺም ደግሞ ሙሉ ለሙሉ ጠያቂ ነሽ በዚህ ጉዳይ ላይ ጥግ ሆነሽ እኔ ላይ አትፍጡኝ እኔ ምንም አያመጣኝም ያገናኘቻቸው ላይ ያገባኝ ምናምን ልትያት። ሲቀጥል ባንቺ የመጣ ነው ይሄ ልጅ እንደዚህ ካልሆነ ብለሽ ልጁን እንደዚህ ስለከተትሽው አንቺ ነሽ። ስለዚህ እዚህ ነገር ጥያቄ ሙሉ አንቺ ነሽ። ስለዚህ አንቺ ጋር ተመቶ የሆነ ነገር ስትጠያቂ እኔ ምንም አቆ ነገር የለም እኔ ምንም ፈልጠኝ ቆርጠኝ እንዳትዪ እኮ እሱ ከዘራችን ሲወርድ የመጣ ነው። የዘር ችግር አለበት። ከዘሩ ስለተያዘ ሳይሆን እኮ አንቺ ሆን ብለሽ የመጣ ችግር አይደለም። የኔ ዘር እኮ የለበትም እንደዚህ አይነት ችግር የሱ ዘር ነው። መጣሽ እኔ ጋር ሰተት ብለሽ ይሄው ዘርሽን በከልሽ ቀላቀልሽ መጣሽ ለልጄ እንደዚህ አድርግልህ ብለሽ መጣሽ። ባታምኝበት ትመጪ ነበር። ፈልገሽው ወደሽ ነው የመጣሽ። እኔ የመጣሁት አባት ነው። እኔ ብቻ የምላርገው አባት በገንዘብ እርዳት በገንዘብ እረዳለሁ አይደል? ገንዘብ እሰጣለሁ። አንቺ ሌላ በገንዘብ የማይሄዱ ጉዳዮች አሉ። አሁን የህመም አይነት ነገር ገንዘቡን ብትሰጠኝ እኔ ህክምና ነው የምወስደው። ህክምና ደግሞ አያድነውም ይሄን ልጅ። ወጣችሁም ተረጋጉ። ረጋ በሉና አሁን የሚያስፈልገውን ነገር ማድረግ ነው እንጂ ለሌላ ነገር እንደዚህ እንጣሉ አይደለም። ነገርኩ እኮ በቃ የሱ ጦስ ነው እኔን ራሴ የሚያንገላታኝ። እዚህ ጫካ ውስጥ እኔ መምጣት እፈልጋለሁ እንዴ? በዚህ ዳመና በዚህ አየር ምን በወጣኝ ከከተማ ወጥቼ እንደገና እዚህ ምን ገላታው? ድሮም ከሱ ጋር የተገናኘው በቀን ነው የተረገመ ይሁን መጥፎ ዘር ጥሎብኝ ሄዶ እንዴት ማለት ቆይ ረጋ በል። ጭራሽ ለሽ ቤተሰቦቼ ጋር ትደርሻለሽ። ረጋ በል። ያንተ ጦስ ነው እዚህ መከራ ውስጥ የከተተኝ። በእጃቸው እንዳልበላሽ ዘሮቼን ይሄው
በእነሱ መጣሽ ያገኘሁት ስቃይ ነው ከነሱ የተረፈኝ። እሺ መልካም ዛሬን ቀላቅዬ የዘላለም መልካም እኔ ልጄ ነው የሚያገናኘን ካንቺ ጋር መገናኘትም አልፈልግም። አሁንም በሱ ምክንያት ነው የመጣሁትኝ እዚህ ጦስ ከተትሽኝ ችግር የለውም። በጣም ጥሩ አመሰግናለሁ። በጣም ጥሩ። አሁን ምንም የሚያጋጭ እንደዚህ ውርጭጭት የሚያደርገን ነገር ምንም ነገር የለም። ጭራሽ በሱ ብቻ ይነቀኝ እንጂ ምን ያለ አሁን ምንድነው ቁጭ ብላ አወራኝ እኮ ምንድነው መፍትሄው? አሁን መፍትሄውን እኔ ራሱ ጠይቀሃለሁ እኮ መፍትሄውን እኔ ጠይቀሃለሁ። ቁጭ ብላ አወራኝ ሌላ ነገር ውስጥ እንዳንገባ እናንተ ቶሎ ጨርሱና ልውጣበት በቃ። አንቺ ራሱ እንዳትጮይ ቁጭ በል። ጭራሽ ታስደበድቡኛላችሁ እንዴ? ቁጭ በይ አይቀርልሽም ገና አስገባሻለሁ። ሲቀጥል ያን መሳሪያ ራሱ እንዴት ልታመጭ? ቆይ መሳሪያ ደግሞ ህጋዊ አይደለም አይደል? መሳሪያው ህጋዊ ነው ብያለሁ። በቃ ወረቀት የለሽ መሳሪያ እንደላሳቃለ እኔ አላውቅም። መሳሪያው እሱ ከሄደ በኋላ ነው የገዛሁት። ምክንያቱም ሴት ብቻ ነኝ። ወንድ ገብቶ የሆነ ነገር ጥቃት ቢደርስብኝ ሌላም ነገር ከጀርባ አንቺ ከበደንብ እናጣራለን። በደንብ ብዙ የምናጣራው ነገር አለ። በፊትስ እሱ አለ። ስለዚህ አሁን አንተ አንቺ ከበደንብ እንመጣለን። ብዙ እሽሽኝ ነገር አለ። ብዙ መጣራው አንቺ ጋር ብዙ ነገሮች አሉ። ገና አልኩሽ እኔ ስራ ፈት ችግር የለውም ስራ ፈት ነኝ። እኔ አንቺን ገና አሽሻለሁ። ገና ብዙ ነገር ካንቺ ጋር ይቀርናል። ከሱ በፊት እኔ አሁን ካንተ ጋር መጠየቅ ማውራት የምፈልጋቸው ነገራቶች አሉ። እነዚህ ሰዎች አንተ ገሰራውላችሁ ነው ያልካቸው ሰዎች እንዳለው ፈልጋቸዋለሁ። እያንዳንዱ ተወስደኛለህ። ምን ረመስቅ በጣም ብዙ ናቸው። ከየትኛውም ብዬ የትኛውም ብዬ ስለዛ ሁሉም ያሉበትን መጣራት ፈልጋለሁ። አንደኛ እነዚህ ሰዎች እየበከሉ ይሁን አይሁን መጣራት አለበት። አሁን ያሉበት ደረጃ ምን ላይ ነው ያለው ነገር መጣራት አለበት። ሲጀመር እንዴት እንደሆነ ልንገርህ። እሺ ቀን አይመጡም። ይሄ ነገር ሊደረግላችሁ ሲል ቀን አይመጡም። ሌሊት ነው የሚመጡት። ሰው ነው ጠቁሟቸው ወደ ቤት የሚመጡት። ሲመጡ ማንንም ሰው አያቸውም። ተከናንመው ነው የሚመጡት። ምክንያቱም ወደ እኔ ጋር የሚመጣ ሰው ለምን እንደሚመጣ የከተማው ሰው ስለሚያይ እንዳያዩ ስለሚፈልግ ሌሊት ነው የሚመጡት። ማታ ሰርቼ ነው ምሸኛቸው። ስለዚህ ከየት አካባቢ ይምጡ ወዴት ይኑሩ ማቆ ነገር የለም። ጥያቄም አልጠይቃቸው ምን ያደርግልኛል? ይሄን ስራ ብለው ፈልገው ይመጣሉ። ያ ነገር ይሰራላቸዋል። ገንዘቤን ይሰጡኛል። አይመለከተኝም ስለሌላው ጉዳይ። ተባህርለ ጉዳት እንዳያመጡ እኔ ማዛቸውን ነገር እንደዚህ አድርጉ ብዬ እልካቸዋለሁ። ከዛ አልፎ ተርፎ የለም። አንተስ ግን ያረጋሃል መንፈሱ ማለት ልጅን ያየሁት ጊዜ እንደውን ነገር አድርጎ ነበር ግን ጠራራል ምናም ላይክ እንደ ጅብ ነው የሚያደርገው። አንተ እንደዛ ያደርጋል? የኔ ይለያል። እንዴት? የኔ ይለያል። የኔ ትንሽ ራሴው ተቆጣጥሬው ራሴው ውስጥ ነው ያለው። የራስን ማኔጅ ማድረግ ይችላል። ራሴ ግን አንዳንዴ ፈንቅል ይወጣል። የሆነ ምን ፈልገው ነገር ሲኖር ብቻ አስቸጋሪ ነው። ቆይ እኔ እኮ እናንተ ህብረተሰቡ መሀል ላይ መሆናችሁ ችግር የለውም ወይ ነው? እንደዚህ የሚሰራሉ ሰዎችስ ቆይ ችግር ያመጣበ የለም? ከዚህ በፊት ችግር ያደረሰ የለም ማለት ልጅን ሳይው እንግዲህ አንድ ልጅ ለምን ተከታተለችኝ ብሎ እግሯ እንዲደማ የሆነ ነገር ምን እንዳደረጋት ሙንጭሮ ምናምን ነገር አስቀርቶታል ልጅ እንደሱ ሌላ ያደረጉ ሰዎች ሁሉም እንደዚህ እነዚህ ህብረተሰቡ መሀል ሲገቡ ችግር ያመጡ ነገርኝ። አንድ ሰው ነበር፣ አንድ ልጅ ነበር። እሺ በዚሁ አካባቢ ነዋሪ የነበረ ሰው ነው። እኔ ጋር መምጣቱ አልታወቀም። ዝም ብለው የሰው ጅብ ተገኘ ብለው ነው ጨፍጭፈው የገደሉት። ሌላ ምንም የማውቀው ነገር የለም። ሌላም የሰማሁት የለም። ልጁ ወጣት ነበር። በጣም ነው የሚያሳዝነው። አድርግ ያልኩትን ነገር ሳይፈጽም ስለቀረ። እሺ አንድ የምታውቀው ተፈርሰው እንደዚህ ከሆነ ሌላ ማታውቃቸው ደግሞ ሰዎች ደግሞ ቢኖርስ ማለት ሰርተህላቸው ያላደረጉ በስትክክል እንኳን የገዛ ልጅህ እንኳን እያወቁ ነግራው አሁን ጭንቅላቴን እየነሳኝ የመጣው አሁን የልጄን ነገር ስትነግረኝ አሁን ለራሴም ሰላም አጣሁ። ያንተ ሰላም ማጣት እኮ የዛው ሁሉ ሰውን እኮ ይወጥ እኮ አይመልስም። አውቃለሁ፣ እሱን አውቃለሁ። አይመልስም ይወጡን። አሁን እነሱንም መልስ ቢባል በምንም መልኩ ሊመለሱ አይችሉም። በቃ አንዴ ገብተውበታል። ስለዛና እኮ አሁን ምንድነው መፍትሄው ሊሆን የሚችለው? ምንስ ነው ሊደረግ የሚችለው ነው? እኔ መፍትሄውን ምንም የማውቀው ነገር የለም ስለመፍትሄው። እንደዚህም ብሎ ጠይቆኝም የመጣ ሰው የለም፣ የሚያውቅ ሰው የለም። እናንተ ገና ጠየቃችሁ። የምትሰራው ነገር እኮ ህይወት የሚያበላሽ ነገር ታውቃለህ። ህይወታችን ይሰምራል ብለው ነው የሚመጡት። ህይወታቸው እንዲቃና ነው እኔ አንድ ድርጊት ማድረግ ያለሁት።
ህይወታችን ይሰምራል ብለው ነው። እኔም ደግሞ ጉዳት ደረሰ እንዲታመምን እንዲህ ብለው ተመልሶ ስለማይመጡ ህይወታቸው የሰመረላቸው ነው ይመስለኝ። እንደዚህ ጥንቅጥ ስንምርጉ ገብተው ደግሞ ሌላ ነገር እየሆነም ደግሞ ሊሆን ይችላል። ስለዚህ አሁን ምን እናደርጋለን? ቀለል እናደርገዋለን። ከአንቺ ጋር ብዙ ያልጨረሳችሁ ነገራቶች አሉ። አንቺን አስገባሻለሁ። አንቺ ቀድሞውኑ እኔ ላይ መሳሪያ የሚያስወጣ ነገር ምንም ነገር የለም። የሆነ ነገር ደብቀሽ ካልሆነ አሁንም ከጀርባ አንተ በመሰረቱ ጠልተኛል። ጠልቼሽ አይደለም ያደረግሽው ያለሽው ነገር ነው። ሲጀምር ደግሞ ምንም ያስወድድ ስብዕና የለሽም። ምንም ያስወድድ ነገር የለሽም። ቀድሞውኑ እድልሽ አይደለም ስራሽ ነው። ቀድሞውኑ ያደረግሽ የነበረው ነገር ምንም ያስወድድ ነገር አልነበረሽም። ስለዚህ አንቺ የምትወደጂበት ነገር ምንም የለም። ለምን የምትወደጃቺ? ምክንያቱም ስራዎች ሰይጣን የሚቀናበት ስራ ነው ያለው። እንግዲህ የገዛ ልጅሽ ለንብረት ብለሽ እንግዲህ ያው በየቦታው እንደዚህ እንደብድ እንዲሆን ያደረግሽው አንቺ ነሽ። ምን የሚያስወድድ ነገር አለሽ? እስቲ ይሄ ጥሩ ነገር አለኝ የሚያስወድድ ነገር አለኝ በይኝ እስቲ። ለሱም ቢሆን መድኃኒት አገኝለታለሁ። ምን መድኃኒት አገኝለታለሁ? የተሻለ ነገር ተመኝቼለት ነው። ምን ለምን ብለሽ አንተ ነው ወደ ክፋት የወሰድከው እንደዚህ እንጂ እኔ እንዲያብድ ሌላ ነገር በሽተኛ እንዲሆን ብዬ አይደለም። ያው አባቱም እየነገረህ ነው። በጣም አሪፍ። እንግዲህ ያው ተመልካቾቻችን ያው ግን ከዛ በፊት ደግሞ መጠየቅ የምፈልገው ነገር አለ። አንተ አሁን ሰምሮላችኋል ከምትላችሁ ሰዎች ወይም ደግሞ ተስተካከለላችሁ ወይም ህይወታችሁን ገነቡ ከምትላችሁ ሰዎች አንዱ ለሰዎች ስልክ ፈልጉ ይችላል። አታስቡ። ሰምሮላችኋል ወይም ደግሞ እንግዲህ ተስተካክሎናል ህይወታችን ሰመረ ከምትላችሁ ሰዎች መሀል ስልካቸውን ፈልጉ። ለኔ የሚደውሉልኝ ሰዎች አዎ ከተስተካከላችሁ ሰዎች ወይም ደግሞ ጥሩ ቦታ ላይ ደረሱ ከሚሉ ሰዎች ስልክሉን ብለሽ ነው። እኔ እንግዲህ አለኝ አይለኝም ለኔ ስልክ በመንደር አንቺ ጋርማ በጣም ብዙ ደረሰ ነገር አለ። እዚህ እየመጣሁ ነው የማገኘው ራሱ እንግዲህ ተመልካቾቻችን ቅድም እያጋችሁት እንደነበረ ስልክ ይኖራል በስልክ ደውለሽ ነው የምትገናኘው ስላት አይ ስልክ አልደውለትም እዛው ነው የምንገናኘው ብላኛል። ለኔ እንግዲህ አለኝ አላለኝም። ስትፈልጊኝ እዚህ ነው ጫካ ላይ ነው ያለኝ። እኔም በሰዓቱ ስለማቅ እመጣለሁ። ምን ብሎ እንግዲህ የሚደረግ ነገር ነው የሚሰራው 09 አንደኛ ይሄ ደግሞ እንደሱ ፎቶ ላይ አሁን እነዚህ ሰዎች ሰምሮልኛ ወይ ሰፍሮልኛ የሚሉ ሰዎች ናቸው። በጣም ነው ስለዛ ያንተ እዚህ ህብረተሰቡ መሀል መሆኑ ጉዳት ስለሚያደርስ አሸበለኝና ወዴት ነው የምሄደው? ወሬትም አልሄድም። ናኩቼ ወሬትም አልሄድም። ኃይል ልቀቀኝ። ወሬትም አልሄድም። የት ነው የምትወስዱኝ? የት ነው የምትወስዱኝ? ረጋ በል ነው አዳምጠኝ። ያለውን ነገር እያንዳንዱን ነገር ይኸው በእህል እንድትበዘበዙ ነው ማድረግ ነው። እናንተንም እንድንገባ አታርጉ። እናንተንም እንድትበዘበዙ ነው ማድረግ ነው። ይመጣ ነገር ና እሷን መሳት ነይ